ውድ ቤተሰቦች እንግዲህ ሩታዬ ከመሸ በኋላ ብቅ ብላለች ማለት ነው። በነገራችን ላይ ማለት ነው የቡታጀራ ዩቱበሮች የሆነ ነውር የሚባል ነገር አያውቁም ማለት ነው። ሼም የሚባል ነገር እና ጭንቅላታቸው ሁሉ ማለት በብርና በዶላር የተሞላ ብቻ ነው ማለት ነው። ምንም ነገር ቢሆን ለሩታ እንኳን ክብር ባይኖራችሁ ለሩታ ቤተሰቦች ክብር የሚባል ነገር ተማሩ። አቤላና ይሄ ብሩክ ተብዬው ማለት ነው። ስለዚህ የሰውን በር ዙር እያላችሁ ወይም ደግሞ ልክ እንደ ውሻ ዙር እያላችሁ ደግሞ እየዞራችሁ አትግቡ ማለት ነው። በቃ ሩታ አሁን በዚህን ሰዓት ምንም አይነት ነገር መስማት የለባትም። አራስ ናት፣ እረፍት ማድረግ አለባት ማለት ነው። ከአንዱም ሁለቴ በቃ የኔ ነገር አይሆንም፣ የኔና የአብርሽ ነገር አይሆንም ብላለቻ። እናንተ ምን ቤት ናችሁ? ምን አገባችሁ? እሺ እናንተ በአብርሽና በሩታ ህይወት መግባት እንደ አወቃችሁ ቦታችሁ ካልሆነ ለምንድን ነው የምትገቡት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ሩታዬ የኔ ጀግና ሴት የኔ ጠንካራ ነብር ዛሬ የሰጠችው ምላሿ በጣም ነው ደስ ያለኝ ማለት ነው። ምክንያቱም በደንብ አድርጋችሁ ስለ ሩታ አስተሳሰብና አነጋገሯ በደንብ ካዳመጣችኋት እውነቴ ነው የምላችሁ እኔ ከሁሉም ነገር እውነት የሩታ አነጋገር ከየት እንደምታመጣውና እንዴት አርጋ ከምላሷ ራሱ ከአንደበቷ ራሱ የሚወጡ ነገሮች እንዴት እንደሚማርኩኝ ልነግራችሁ አልችልም። ለምን ብትሉ አያችሁ፣ ነፍስ ወዳጅ አይደለችም፣ ራስ ወዳጅ አይደለችም። ባልዋ እንኳን ሆኖ የልጇ አባት ሆኖ እንኳን እሷ ባሌ ነው እንዴት አርጋ ትወስደዋለች፣ እንዴት ለእሷ ታደርገዋለች ብላ እንኳን አልተከራከረችም። በእኔ የመጣ የአንድን ሰው ህይወት እንዲጠፋና እንዲበላሽ አልፈልግም። ከፈለገች ትውሰደው፣ እኔ እሱ አንድ ላይ አንሆንም፣ ልጃችን ነው የሚያገናኘን ብላለች። አለቀ። አጭር ቃላት ማለት ነው። በዚህ ነገር እውነቷ ነው። ምክንያቱም ነገ ይቺ ልጅ ማለት ነው ዝሙተኛዋ ሴት የሆነ ነገር ብትሆን አንድ ነገር ብትሆን ሰው ሁሉ የሚፈርደው በሩታ ላይ ነው። አሁን ሩታ ከኔ ጋር መሆን አለብህ፣ ልጃችን አብረን ማሳደግ አለብን እና ሄርሚላት ከህይወትህን አውጣት ብትለው እንዳለችም ሩታ አብርሽና ሩታ ሰላም ቢፈጥሩ እሷ ህይወቷ ልታጠፋ ነው። እዚህ ጋር የሰውን ህይወት ጠፋ ማለት ነው። ምክንያቱም ዞሮ ዞሮ ነገ ሩታ መወቀሷ አይቀርም ማለት ነው። እና ሲቀጥል ደግሞ የገረመኝ ነገር ማለት ነው ትዳሩ ማን ነው የሚኖረው? እናንተ ናችሁ የምትኖሩት ወይስ አብርሽና ሩታ ነው የሚኖሩት ማለት ነው? እዚህ ጋር እኮ ቢቸገሩ ምንም ቢሆኑ ቢጣሉ ቢባሉ የሚኖሩት አብርሽና ሩታ ናቸው አይደል? አብርሽ በአንደበቱ መጥቶ ለምንድን ነው አንቺ እምቢ ካልሽኝ፣ አንቺ ፍቅር ካልሰጠሽኝ፣ አንቺ ጥፋቴን አምነሽ ካልተቀበልሽኝ እኔና አንቺ ቁጭ ብለን በጠረጴዛ ዙሪያ ቁጭ ብለን ችግራችን ካልፈታን እኔ ሌላ ህይወት ልጀምር ነው። ከአንቺ ጋር ቁጭ ብዬ አልጠብቅሽም። ስለዚህ እኔም ከሀገር ልወጣ ነው። የምታፈቅረኝ ልጅ አለች፣ አሳብሽ ምንድን ነው ብሎ ለምንድን ነው አብርሽ ማይጠይቃት ማለት ነው? እናንተ የምን አለቅላቂ ናችሁ? ምን ደግሞ ውሸታሞች ማለት ነው። ስንት ነገር ነው ያዋሹት በዛሬ ቪዲዮ በደንብ ካያችሁት ማለት ነው። እኔ እንደውም እነሱ ያወሩት ፓርት አልሰማዋቸውም። ሩታ ያለችበት ፓርት ነው የሰማሁት ማለት ነው። እና ከሀገር ልትወጣ ነው አሉ፣ ህይወቷ ልታጠፋ ነው አሉ። ህይወቷማ ብታጠፋ ከሆነ ሩታ እኔና እሱ ሰላምን ብንፈጥር የእሷ ህይወት መበላሸት አልፈልግም ስትላችሁ፣ አይ ሰው ነው የሚያወራው፣ እኛንን ያወራ ነው። እራሳችሁ እኮ ናችሁ ያወራችሁት። ራሳችሁ ነው። ነፍሷ ልታጠፋ ነው፣ ልትታነቅ ነው። ለምን በረኪና ጠጥታ አትታነቅም? ድብን አትልም? ምክንያቱም ለምንድን ነው የምትታነቀው? ለምንድን ነው ህይወቷን የምታበላሸው? አብርሽ ባለትዳር መሆን ረስታለች። የልጅ አባት መሆን አታቅም። ሩታ ሚስቱ መሆን አታቅም። እናንተ ናችሁ እንጂ በመጀመሪያ በተለይ እና እዚህ ጋር የምትጠየቀውት ሁለታችሁ ናችሁ ማለት ነው። እቺ ልጅ ነፍሷ ቢጠፋ ይሄ አታረገውም። እኛን ለመፎገር ሌላ ድራማ ለመጀመር ነው እንጂ ብታረገው እንኳን ተጠያቂ እናንተ ናችሁ። ምክንያቱም አብርሽ ህይወት እንዳለው እያወቃችሁ ሚስቱ እርጉዝ እንደሆነች እያወቃችሁ ምናክል አብርሽና ሩታ ለትዳራቸው ዋጋ እንደከፈሉ እያወቃችሁ ጎትታችሁ ያመጣችኋት አቤላና ብሩኬ ናችሁ ማለት ነው። እንደውም እቺ ልጅ ብትሞት እንኳን የምትታሰሩት እናንተ ናችሁ። እናንተ ናችሁ ያመጣችኋት። ሞር በመጣች በስንት ጊዜ በአራት ቀኑ እንደዛ ቪዲዮ እንደተሰራ ከአብርሽ ህይወት ውጪ ልኝ ብሏት እናንተ ናችሁ። ልትከፋ አልፈልግም፣ በጣም ጥሩ ልጅ ናት፣ መልካም ልጅ ናት፣ አንተን አታፈቅርህም፣ በጓደኝነት ነው የመጣችሁ፣ ሰው የላትም ብላችሁ ያመጣችኋት
እናንተ እራሳችሁ ማለት ነው። ምን ነው የቡታጀራዊ ዩቱበሮች ለቃችኋል እንዴ? የምታወሩት አታውቁም ማለት ነው። በቃ ሩታ ለቀቅ አድርጓት፣ ትውሰደው አብርሽን ማለት ነው። ዳሯት፣ ይዟት ከሀገር ይውጣ ማለት ነው። ጭራሽ ሩታ እኮ እዚህ ጋር አሁን እናንተ እያስገደዳቻት እኮ ነው። ወደሽም ጠላሽም አብርሽን እሺ ብለሽ አግቢው፣ እሺ ብለሽ ከሱ ጋር እሱ እየረገጠሽ ማንም ውሽማ እያመጣ በላይሽ ላይ እየሆነብሽ መኖር ትችያለሽ። ግዴታሽ ነው ኑሪ። አለበዛ ካሎሽ ግን ሄርሚላትን ይዞ ከሀገር ሊወጣ ነው። ይውጣ። ደግ አረገችላቸው እንኳን አለቻቸው ሩታ። እኔ ያልፈልገውም ልጅና ልጃችን ብቻ ነው የሚያገናኘን። ሲፈልግ ልጁን መጥቶ እንደፈለገ ማድረግ ይችላል። በእኔ ህይወት አያገባውም፣ በሱ ህይወት አያገባኝም ብላለች። በቃ ልቀቋት እስቲ እንየው። አብርሽ ማለት ነው ይዟት ይጥፋ ማለት ነው። አብርሽ ማለት ነገ ከሩታ ጋር ተለያይቶ ይህን ሁሉ ዋጋ ከፍላ እስካሁን አብርሽ በህይወቱ ሩታ ባትኖር ኖሮ ዘልዛላ እየሆነ ነው የሚቀረው። አንደኛ ነገር የዋህ ነው፣ ሁለተኛ ነገር የያዘው ነገር ማባከን ነው። ስለዚህ ሁሉም የቀረበው ሰው ደግሞ አሚን ብሎ ስለሚቀበል ለዚህ ማረግ እንኳን ለዚህ ማረግ ወግ አይደርስም ነበር እና ሩታ ማለት ከፍቅር ከትዳር በኋላ ደግሞ ልጅ ከልጅ በኋላ ደግሞ ስንት ነገር ሳቅና ደስታውን ለልጅ ራሱ ምን አይነት ፍቅር እንዳለው ጉጉት እንዳለው አሳይተዋለች ማለት ነው። ዛሬ ለሩታ ያልሆነ ሰውዬ ሩታ ያንን ዋጋ ከፍላ ያሁንን ሁሉ ስትሰደብ ስትረገጥ ቤተሰቧን ትታ ለፍቅሯ ብላ የኖረች ሴትያ ያልሆነላት ወንድ ነገችን ዘልዛላ አግብቶ ማለት ነው ምንም ዋጋ ሳትከፍልለት መታ ለሚዲያ ላይ ስለሳመችውና ስላላሰችው ማለት ነው እሷን አግብቶ ይኖራል ብላችሁ ታስባላችሁ? እናንተ ጭንቅላት የላችሁ? እኔ የራሳችሁ ጉዳይ ነው። ነገር ግን በቃ ለቀቅ አድርጓት ሩታን ማለት ነው። ነገ አንድ ነገር አንድ ሰበብ እንዳታመጡባት ማለት ነው። እንዳለችም ሩታ እኮ አሁን እቺ ልጅ አብርሽና ሩታ ቢመለሱ እኮ ሌላ ነገር እኮ ነው፣ ሌላ ገደል ነው እንጂ የምትገቡት። ሴት ልጅ አይደለችም እንዴ? ልጆች ሆነ አታሳድግም? እናንተ ምን ሆናችሁ ነው? ጭራሽ እኛን እኮ ህፃን ልጅ አታድርጉን። ነገር ግን ስራችሁን ሁሉ አንድ ባንድ እናውቃለን። እኛም ደግሞ እናንተ እንደምትሰሩት እኛም እንፈትፍታባችሁ እናውርባችሁ፣ እናንተም ደግሞ ዝቅ እንዳረጋችሁን እኛም ደግሞ ዝቅ እናርጋችሁ ብለን ነው እንጂ በሀገር የማይታይ ነገር ነው የምታረጉት። አብርሽና ሩታ ሰላም ከሆኑ ፍቅር ከሆኑ በራሳቸው ጊዜ ሰላም ይፍጠሩ ማለት ነው። እናንተ ያግባችሁ፣ ከህይወታቸው ውጡ። የሚኖሩት አብርሽና ሩታ ናቸው እንጂ እናንተ አይደሉም የምትኖሩት ማለት ነው። የሚኖረው ሰው ነው መጨቀን ያለ ተላካችሁ። አይ አብርሽ አልተናገረንም አንዳንድ ነገር ይነላል እና አንዳንድ ነገር ካላችሁ ግዴታ አሁን እናንተ ሂዱና ሩታንም ግደሏት ወይም ደግሞ ሩታን ደብድቧት ቢላችሁ እኮ መታችሁ ልደበድቧት ነው እኮ። በጓደኝነታችሁ እኮ ብዙ ነገር ይወራል እኮ፣ ብዙ ነገር ልታወሩም ትችላላችሁ እኮ። አብርሽ ለቀላችሁ